ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ በአፍሪካ ተስፋ ከተጣለባቸው የፀሐይ ኃይል ገበያዎች አንዷ ነች ተባለ። የዓለም አቀፉ የፀሐይ ኃይል ምክር ቤት ባወጣው አዲስ ቅድመ ትንበያ ሪፖርት ኢትዮጵያን እንደ አውሮፓውያኑ አቆጣጠር ከ2026 እስከ 2029 በዘርፉ ትኩረት ሊሰጣቸው ከሚገቡ 8 የአፍሪካ ሀገራት ተርታ መድቧታል። ኢትዮ ቴሌኮም ከጅቡቲ ቴሌኮም እና ሱዳቴል ግሩፕ ጋር የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን ለማከናወን የሚያስችል የሶስትዮሽ ስምምነት ተፈራረመ። በጅቡቲ የተፈረመው ፕሮጀክቱ የጅቡቲን የባህር ውስጥ ፋይበር ኬብሎች በኢትዮጵያ በኩል ከሱዳን ጋር በማስተሳሰር አስተማማኝ የየብስ መስመርና ዓለም አቀፍ የኢንተርኔት ማስተላለፊያ ጌትዌይ ይፈጥራል። በአሜሪካ ኒው ሜክሲኮ ግዛት አዲስ የተወለደ ሕፃን ሊስቴሪያ በተሰኘ ኢንፌክሽን ሕይወቱ ያለፈ ሲሆን የሀገሪቱ የጤና መርማሪዎች የክስተቱ መነሻ እናት በእርግዝናዋ ወቅት ጥሬና ፓስቸራይዝድ ያልሆነ ወተት በመውሰዷ መሆኑን ገልጸዋል። የእናቲቱ ድርጊት ተቃውሞም ገጥሞታል። ከ300 በላይ የሀገር ውስጥና ከ50 በላይ ዓለም አቀፍ ኩባንያዎችን በአንድ ጣሪያ ስር ያገናኘው 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ መስቀል አደባባይ እየተካሄደ ነው። የኢትዮጵያን ይግዙ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ እስከ የካቲት 1 ቀን 2018 ዓ.ም ድረስ የሚቆየው በዚህ መድረክ ላይ በማኑፋክቸሪንግ፣ ግብርና፣ ቴክኖሎጂ፣ ፋይናንስ፣ አውቶሞቲቭ እና በተለያዩ ዘርፎች የተሰማሩ ተቋማት ምርትና አገልግሎታቸውን ይዘው ቀርበዋል። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በምሽቱ የዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘን።